ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምንሰነበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ባለ ቪዲዮ መጥቻለሁ። ዛሬም ማስጎበኛችሁ ደግሞ ከሴሚሲ አካባቢ ከሚገኝ ወይም ደግሞ ፊጋ ከሚባለው አካባቢ ጀምረን እስከ ቦሌ ያለውን በደንብ አድርጌ ያስጎበኛችኋለሁ። ወደ ቦሌ ስንሄድ ደግሞ በመገናኛ በጃክሮስ አርገን ነው የምንሄደው። እዛ አካባቢ ለውጡን በደንብ አድርጌ ነው ማስጎበኛችሁ። መልካም ጊዜ እመኝላችኋለሁ። አሁን የምንገኘው ፊጋ አካባቢ ጋር ይሆናል ወይም ደግሞ ወደ ሲቪል ሰርቪስ የምታስወጣው አስፋልት ነች እቺኛዋ። አሁን እኛ እየርንበት ያለው ያኛው ደግሞ ዋናው አስፋልት ላይ ስንወጣ ብዙ ጊዜ በመገናኛ አቋራጭ ብሎ የሚጭኑት በፊጋ በታችኛው ወይም ደግሞ በፍርድ ቤቱ ጋር ባለው አስፋልት ነው እየሄድን የምንገኘው ማለት ነው። አሁን ፊታችንን ወደ ሳሊታ ምህረት ወይም ደግሞ ወደ ጉርድ ሾላ የሚያስኬደው መንገድ ይዘን እየጀመርን ነው ያለነው። እዚህ አካባቢ ብዙ ጊዜ የህንጻ መሳሪያዎች ይሸጣሉ። ይህን ቪዲዮ እየቀረጽን ያለን እሁድ ስለሆነ ነው። በግራም በስተቀኝም ያሉት የህንጻ መሳሪያዎች ግማሾቹ ዝግ ናቸው፣ ግማሾቹ ክፍት ናቸው። ፊት ለፊት የምትታየን ሳሊታ ምህረት ቤተክርስቲያን ነው። እዚህ አካባቢ ብዙ ጊዜ የሚገኘው ሲሚንቶ መሸጫዎች አሉ። በእርግጠኝነት ከመጣችሁ ይሄ የሚገኘው ከሳሊታ ምህረት በስተጀርባ ወይም ደግሞ ወደ ጉርድ ሾላ ስንሄድ አብዛኛውን ጊዜ ሰሚት አቋራጭ ብለው በሚጭኑበት በዛኛው ጋነን ያለ ነው ማለት ነው። ብዙ ጊዜ የምናገኘው ለኤሌክትሪክ መሸጫዎች አሉ፣ ሲሚንቶ አለ፣ የህንጻ መሳሪያዎች በብዛት እዚህ አካባቢ ይገኛሉ ማለት ነው። ፊትለፊት ወደ ጉርድ ሾላ ነው የሚያስኬደው፣ በስተቀኝ ደግሞ ወደ መገናኛ የሚያስኬደው ነው ማለት ነው። አሁንኛ ወደ ጃክሮስ ወደሚያስኬደው ዞረን ነው የምንሄደው። ይሄ ፊትለፊት የምናየው ወደ ጉርድ ሾላ ነው ማለት ነው የሚያስኬደን። አሁንኛ ወደ ጃክሮስ የሚያስኬደውን አስፋልት ይዘን እየሄድን ነው የምንገኘው። አሁን ያለንበት ጉርድ ሾላ አካባቢ ጋር ነን። ጉርድ ሾላ እዚህ አካባቢ ያው ጉርድ ሾላ በመባል ነው የሚታወቀው። ጉርድ ሾላን ካለፍን በኋላ ብዙ ጊዜ በተለምዶ ሜታ የሚባለው አካባቢ ጋር ነን አሁን ያለነው። እዚህ አካባቢ ብዙ ጊዜ የሚታወቀው አሪፍ ቡና አለ። ማን እንደሆነ ግን አላወቅኩም። እዚህ ታዋቂ የቡና አለ፣ በጣም አሪፍ ነው ሲሉ ሰማለሁኝ። ይሄኛውን ልክ እንዳለፍን ወደ ጃክሮስ ነው ማለት ነው እየተጠጋን የምንገኘው። ጃክሮስ ደግሞ መኖሪያ ቤቶች ናቸው። ጃክሮስ አካባቢ ብዙ ጊዜ የሚታወቀው በጣም አሪፍ ቪላዎች ናቸው፣ የሚያማምሩ ቤቶች ናቸው ያሉት። ጃክሮስ በጣም ታዋቂ ነው። አሁን
የምንገኘው ጃክሮስ አካባቢ ይሆናል። እነኚህ በስተግራ በኩል ያሉት ጃክሮስ የመኖሪያ ግቢዎች ናቸው። ውስጡ በጣም አሪፍ ቪላ ቤቶች ናቸው ያሉት። በጣም የሚያማምሩ ቪላ ቤቶች ናቸው የሚገኙት። አሁን እኛ እየዞርን ያለነው እንግዲህ ወደዚህ አካባቢ ማብራት አለ። ጃክሮስን ከመሻገራችን በፊት ማብራት አለ። ፊት ለፊት የምንሄደው ወደ መገናኛ ይሆናል። በስተግራ ደግሞ በስተግራ ወደ ጎሮ የሚያስኬደው ነው ማለት ነው። በስተግራ ስንሄድ ወደ ጎሮ፣ ፊት ለፊት ወደ መገናኛ ያስኬዳል። ወደ ገርጂ የሚያስኬዳል። ጠጋ ስንል ወደ ገርጂ የሚያስኬደው ደግሞ በስተግራ በኩል ስንጠጋ በደንብ አድርጌ ያሳያቸዋለሁ። አሁን የምንገኘው ማብራት ኃይል በመባል ነው የሚታወቀው። ገርጂ ማብራት ኃይል በመባል የሚታወቅበት አካባቢ ጋር ነው አሁን ያለው። ያው እንደነገርኳችሁ አሁን ማብራት ኃይል አካባቢ ጋር የምንገኘው። ይሄኛው በስተግራ ወደ ገርጂ ወደ ውስጥ የሚያስኬደው ነው። እኛ አሁን ወደ ቶቶት ወደሚያስኬደው ፊት ለፊት አድርገን እየሄድን የምንገኘው ወደ አንበሳ ጋራዥ ማለት ወደ አንበሳ ጋራዥ ወደሚያስኬደው ፊታችንን አድርገን እየሄድን ነው የምንገኘው። አሁን ያለንበት ቦታ ቶቶት በመባል የሚታወቅበት አካባቢ ጋር ነው፣ ወይም ደግሞ አንበሳ ጋራዥ በመባል ይታወቃል። በስተቀኝ ያለው ቶቶት ነው አሁን እያለፍን ያለ ነው። በስተግራ በኩል አንበሳ ጋራዥ ነው የሚባለው። እኛ አሁን በታችኛው ነው የምንሄደው። በላይኛው ወደ 24 ወደ ለም ሆቴል የሚያስኬደው አስፋልት ሲሆን እኛ አሁን ፊታችንን ዞር አድርገን ወደ መገናኛ ዞረን እንሄዳለን። እዚህ አካባቢ ብዙ ጊዜ ጥራትና ደረጃዎች መቆጣጠሪያ ይገኛል። እዚህ መገናኛ ወረድ እንዳል ወደ አምቺ አካባቢ ከመድረሳችን በታች ማለት ነው። አሁን ስንዞር በደንብ አድርጌ ያሳያቸዋል። ይሄ የምንመለከተው ፎቅ ማለት ነው የጥራትና ደረጃዎች መቆጣጠሪያ ነው። እዚህ መገናኛ አካባቢ ነው የሚገኘው። ከአምቼ ወረድ ብሎ ነው የሚገኘው ማለት ነው። አሁን ፊታችን ወደ መገናኛ አድርገን ነው እየሄድን የምንገኝ። መሄድ ያለብን ግን ወደ ቦሌ ነው። እዚህ አካባቢ መዞሪያ ስለሌለ ነው። መዞሪያውን ከዞርን በኋላ ወደ ቦሌ አርገን እንሄዳለን። ፊት ለፊት ይሄኛው በስተግራ በኩል ያለው አምቼ ነው። አምቼን እዚህ አካባቢ መዞሪያ አለ። ዞረን ወደ ቦሌ የሚያስኬደውን አስፓልት ይዘን እየሄድን እንገኛለን። ቅድም እንደነገርኳችሁ በስተግራ በኩል ይሄኛው የምንመለከተው ፎቅ ደግሞ የጥራትና ደረጃዎች መቆጣጠሪያ ነው። ይሄኛው እዚህ አካባቢ ደግሞ በስተቀኝ በኩል የምናየው ደግሞ ኒያላ ሞተር የሚባል የመኪና መለዋወጫ ወይም ደግሞ አስመጪዎች ናቸው የሚገኙ። ያኛው ደግሞ ፊት ለፊት የምንመለከተው እንደ ድልድዩ ደግሞ ወደ 24 የሚያስኬደው ነው። እኛ በስር ነው የምንሄደው ማለት ነው። አሁን እየሄድን የምንገኘው ወደ ቦሌ ነው። ፊታችንን ወደ ቦሌ ወይም ደግሞ ኢምፔሪያል ሆቴል ወደዛ ጋር ነው እየሄድን የምንገኘው። ይሄኛው በስተግራ በኩል የምንመለከተው አንበሳ ጋራዥ ነው። ቀደም ስንዞር ነግሬያቸዋለሁ። ወደ ኢምፔሪያል አካባቢ እየደረስን እንገኛለን ማለት ነው አሁን
የምንገኘው ኢምፔሪያል ሆቴል አካባቢ ጋር ነው። አሁን ግን ስሙ ሳይቀየር አይቀርም። ይሄኛው የምንመለከተው ደግሞ ፎቅ ውሃ ልማት ነው። ውሃ ልማት እዚህ አካባቢ እንዳለ እርግጠኛ ነኝ። ይሄኛው በዚህ ጋር ደግሞ በአስፓልቱ ፊት ለፊት ወደ አዲሱ ስቴዲየም አዲስ አበባ የሚሰራው አዲሱ ስቴዲየም ቦሌ አካባቢ ጋር ያለው ነው። እንደገና ደግሞ እዚህ አካባቢ በስተግራ በኩል የወጣቶች ማሰልጠኛ ተቋም ሳይኖር አይቀርም። የስፖርት ማሰልጠኛ ተቋም አለ። ሩጫ ያሰልጥኑ ምን ያሰልጥኑ ግን አላውቅም፣ ግን የሆነ የወጣቶች ማሰልጠኛ እንዳለ አውቃለሁ፣ እርግጠኛ ነኝ። አሁን እንግዲህ ፊታችንን ወደ ቦሌ አድርገን እየሄድን እንገኛለን። አሁን ቦሌ አካባቢ ደርሰናል። እኛ በታችኛው ነው እየሄድን የምንገኘው። በላይኛው ወደ አቃቂ ቃሊቲ እንደገና ደግሞ ወደዛ አካባቢ በላይኛው ስንሄድ ወደ ካርጎ የሚያስኬደው አስፓልት ነው። እኛውን በታችኛው አድርገን እዚህ አካባቢ ብራስ በመባል ይታወቃል። ብዙ ጊዜ እዚህ አካባቢ ብራስ በመባል ነው የሚታወቀው። አሁን ያለነው ቦሌ አካባቢ ጋር ነን። አሁን ስካይላይት ሆቴል ቦሌ አካባቢ የሚገኘው ስካይላይት ሆቴል ጋር ነን የምንገኘው። ይሄ ቦሌ ስካይላይት ሆቴል በብዙ ጊዜ የሚታወቅ ነው። በኢትዮጵያ አየር መንገድ የተሰራ ይመስለኛል። በስተግራ በኩል ደግሞ ያለው ሚሊኒየም አዳራሽ ነው። ሚሊኒየም አዳራሽ ጋር ነን አሁን የምንገኘው ማለት ነው። የቦሌ መንገድ በደንብ አድርጌ እያስጎበኘኋችሁ ወደፊት እንሄዳለን። መልካም ጊዜ እመኝላችኋለሁ።